ታውኝ በቃ እባክሽ አምለሰጤን ሰው እንግዳ አድርገሽ አታቅርቢም። ይሄ ነገር ታሪካዊ ስህተት ነው፣ ግድ የለሽም፣ ይሄ ነገር መሆን የለበትም ባይ ነኝ እኔ። ይህ ከላይ ያለው ፎቶ የተወዳጁ አርቲስት የቴዲ አፍሮ ባለቤት የአምለሰት ሙጬ ፎቶ ነው። እናንተ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ? ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። አነጋጋሪ ከነበሩ ሀሳቦች መካከል ወይም ደግሞ ሰሞኑ ላይ አዶናይ እና አምለሰት ሙጬ ያደረጉት ቆይታ እንግዲህ ብዙዎችን እያነጋገረ ይገኛል። ከዛ በፊት የሚወጡ አንዳንድ ሀሳቦች ነበሩ። አምለሰት ሙጬ እንዳታቀርቢው፣ ይህን ሰው ማቅረብሽ ጥሩ አይደለም የሚሉ የተለያዩ ኮሜንቶች እየተነሱ ነበር። እንዲሁም ደግሞ ባለፈው ታሪኳ ከሴፉ ጋር በደበራት ያው የቅርበት አንጻር ማለት ነው የተለያዩ ነገሮች ሲነሱ ነበር፣ ሲጻፉም ነበረ። እነዚህን ጉዳዮች አብረን እንመለከታለን። እስቲ ጥቂት ቆይታ አድርገን እንምጣ፣ ቪዲዮቹን ተመልክተን ከዛ በኋላ እኛ ደግሞ ወደ ሀሳባችን እንገባለን። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ማወቅ ያለብን እኛ ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው። እኛ ወንዶች ዓለማዊ ላይ ነን። ለዛም ነው ጥንካሬ የተሰጠን። መራመድ እንቻለን፣ መሮጥ የበለጠ የሆነም በቃ ከባድ ነገር ሊፍት እናደርጋለን። ሴቶች የበለጠ አቅማቸው ምንድነው? መንፈሳዊ ላይ ነው። ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው። የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ አንቺ እንደዚህ እንዳትሆኝ፣ አንቺ እንደዚህ አሁኝ፣ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ። እና እነሱን ማጠንከር ማለት ሀገር ማጠንከር እንደሆነ አውቃለሁ። እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል። ከጭንቀት እንወጣለን በቀላሉ። ባይዚህ ሁላችንም አንድ ነን። እንደ ኢትዮጵያ የምንጨናነቀው ቢካዝ እኔ ስለምጨናነቅ ነው፣ አንቺ ስለምትጨናነቅ ነው፣ ያ ስለሚጨናነቅ ነው። ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች። ስለዚህ በቃ ሴቶች ናቸው ደግሞ የዚህ ሊደሮች ከመንፈሳዊ ህይወት ጋር የሚያገናኙ ብዬ አስባለሁ። እና ይዛኔ የኔ ቆንጆ ብዬ ስመክር ከዚህ አሮኑ ከምን እንደሆነ አላውቅም፣ ግን አየዋለሁ እንዴት እንደተበደሉ፣ እንዴት ዝቅተኝነት እንደሚሰማቸው፣ እንዴት ራሳቸውን እንደማይወዱ አውቀዋለሁ። ሰው ተናገርኩት። አይ ቲንክ ብዙ ሴቶችም አግዣለሁ ብዬ አስባለሁ። በዛ ጊዜ የምታስታውሱት ከሆነ ብዙ ሰዎች ረስተውታል። ነገሩን በጣም ያጋጋለው ከሴፉ ፋንታሁን ጋር አምለሰት ሙጬ መጀመሪያ ላይ የሆነ ቅርበት ነበራቸው። ከዛ በኋላ ነገሮች ፈረሱ። ከቴዲ አፍሮ ጋር ጋብቻቸውን ከፈጸሙ በኋላ በጣም ባላንጣ የሚባሉ አይነት ሰዎች ሆነዋል። ያ ማለት ሴፉ ፋንታሁን በራሱ ስራዎች ላይ ስለ ቴዲ እንግድነትም አያቀርቡም። ስለ እሷም የተወሰኑ ነገሮች ምንም አይነት ነገር አይሰጥም። ምክንያቱም በነበረው ታሪካቸው ጥሩ ነገር ስላልነበረ ማለት ነው። እና አዶናይን እንግዲህ ማቅረቧ አብዛኞች አጸፋ እንደመመለስ አድርጎ ተረድቶታል። እናንተ ምን ይመስላችኋል? እስቲ ሀሳቡን እና ድምጥ። እናንተም ደግሞ የሚሰማችሁን ሀሳብ ላይ ኮሜንታችሁን አስቀምጡ። ሌሎች ሀሳቦች አሉ ቪዲዮ ላይ ማለት ነው። እነሱንም እያያችሁ ሀሳባችሁ እንዲሰጡ ጋበዝኳችሁ። አብራችሁ ቆዩ። ስለዚህ ለምናት ውጣና ሞክሮ ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ፈርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው። ከዛ ቀጣይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብለው ሲያቅፉኝም ለራስ ሲል ዝም ብሎ በቃ ተመልሶ ደግሞ አላለቀስም። በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ታውኝ በቃ እቺ ማለት ከቻለች ታሸንፋለች። ኤኒቲንግ ሺ ዋንትስ ሞዴል መሆን ትፈልጋለች። ሴት መሆን ትፈልጋለች፣ ትችላለች። የታባቱ ሊያቆሟት ይሞክራሉ። አንቺ እኮ ከ10 ያን ያህል እኮ አይደለሽም፣ 7 እኮ ነሽ፣ 6 ደረጃ ሊሰጧት ይሞክራሉ። ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች። ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ። ታባቱ ጥብቅ ያለሽ ትይዣለሽ አዲሱ ማንነትሽ። ማንም ሰው አይሳፈጥሽም። ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው ቴንክ እናንተ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ? ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። እነኛ ሰዎች ደግሞ ሁለት ሰዎች ደግሞ ሲታረቁ መጨረሻ ላይ ዳር ይቀራሉ። እና ምን ለማለት ፈልጌ ነው? ገብቷችኋል ማለት የፈለኩት ነገር። ሰይፉና አዶናይ አልተግባቡም።
አምለሰት ከሰይፉ ጋር ተደርባ መጣላት ነበረባት? ይሄንን እናንተ መልሱት። አንዳንድ ሰዎች የአምለሰትን ፎቶ ለጥፈው ሲሰድቧት አየሁኝና በጣም ደነቀኝ። ግን ሰው ሲጣላ አብራችሁ የምትጣሉ ሰዎች ምናችሁ ነው የሚያማችሁ? ሰዎች ለማስታረቅ መሞከር ነው እንጂ ያለባችሁ አብራችሁ ተደርባችሁ የባሰ ግጭቱን ማባባስ ጥሩ ነው ብዬ አላስብም። እና ማለት የፈለኩት ነገር አምለሰት ምንድነው ጥፋቷ? ምንድነው ጥፋቷ? ሰይፉና አዶናይ ነገ ሲግባቡ እሷ ዳር ትቅር እንጂ ትቅር እንዴ? ይሄ እኮ የስራ ባህሪ ነው። ስራ ነው ጋይስ፣ ሚዲያ ስራ ነው። ሰይፉና አዶናይ ተጣልተዋል እንዴ? ምርር ያለ ጸብ ነው እንዴ ተጣሉት? አልተግባቡም እንጂ ሌላ የፈለኩት ነገር ገብቷቸዋል። በጣም ነው የምታምሩት። ውይ ስታምሩ አይገልጸውም ጋይስ። ኤኒዌይስ በቅርብ ደግሞ አዶናይንና ሰይፉን አንድ ላይ ስታዩቸው ያሽቃበጣችሁ ሰዎች ምን ልትሆኑ ነው? መልሱልኝ። ማድነቅ ይቻላል አይደል? አድናቂያችሁ ነኝ። በጣም ወዳችኋለሁ። ሁሉንም ነው ማደንቀው ነኝ። ሁሉንም ምን አገባኝ። ሰው ሲጣላ ብሬ ማሽቃበጠው። ነገ ሲጣሉ ስንቱ ሲጣላ አብረን እየተጣላን እኮ እኛ ዳር ቀረ። ይመቻችሁ። እባክሽ አምለሰት ይህን ሰው እንግዳ አድርገሽ አታቅርቢም። ይሄ ነገር ታሪካዊ ስህተት ነው፣ ግድ የለሽም። ይሄ ነገር መሆን የለበትም ባይ ነኝ እኔ በግሌ። ስግጥና ድድብና ያሰለጠነው ህዝብ የለም። ይሄ መርህ ሊሆን አይችልም። እንዲህ ያለ የበሰበሰና የበሸቀጠ ሀሳብ የያዙ ሰዎችን ለምንድነው በየሚዲያው ከበር ምታ? እንግዲህ አምለሰት ከምን ተነሳ ደድብና ሰግጥ የሚለው ወይም ደግሞ ስለ ግለሰብ ሌሊትና ቀን የሚሰብከውን የነውረኝነት ሐዋርያ እንግዳ አርጋ ለምን ማቅረብ እንደፈለገች አልገባኝም። ኢትዮጵያውያኖች ከዚህ በላይ መደደብና መሰገጥ አይገባንም። እስካሁን የሰገጥነውና የደደብነው ብዙዎችን ደም እንዲፈስ፣ ሚሊዮኖች ደማጭ እንዲፈስ፣ ሚሊዮኖች አገራችን ጥሎ እንዲሰደዱ፣ ሚሊዮኖች ረሃብ ላይ እንዲወድቁ አድርጓል። ከዚህ በላይ ደግሞ ሌላ ድድብናና ስግጥና አገሪቱን እንዲሞላትና ይሄ አገራዊ እንትን መርህ እንዲሆን ለምን እንደተፈለገ አልገባኝም። እኔ ከአዶናይም ጋር ከነ ሞጦ ቀራኒዮ ጋር ምንም የግለሰብ ግጭት የለብኝም፣ አይመለከተኝም። ነገር ግን ይበቃል ድድብና። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲህ አንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮ እንትን ማድረግ አይችልም። ቴዲ አፍሮ ሻይሎ እሱን እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው፣ መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች። ካሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት። ዴፊኒትሊ ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። እኔ አላቅም ሮዳስ። እኔ ማላቀውን አላቅም። አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ። ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። ይህ ከላይ ያለው ፎቶ የተወዳጁ አርቲስት የቴዲ አፍሮ ባለቤት የአምለሰት ሙጬ ፎቶ ነው። አምለሰት ሙጬ ለአለባበሷ የምትጨነቅ ሰው አድርጌ ነበርም ማስባት።
ግን ይህም ፎቶ ሳይ አንድ ሀሳብ መጠለኝና ከድረገጽ ላይ ያገኘሁትን ሀሳብ ላጋራችሁ። ይሄ የአምለሰት ሙጬ ቀሚስ አለባበስ አታመንዝር ከሚለው የሙሴ ሕግ ጋር ሊያጣላን ይመስላል። ያው እንግዲህ ያየን በልቡ አመንዝር አይደል የሚለው ቅዱስ ቃሉ። ባለትዳር ከሆኑ በኋላ ልጅ ከወለዱ ከከበዱ በኋላ መመናቀር፣ ቆይ እንደው ምን ለማግኘት ነው? ምንድነስ ነው ጥቅሙ? ወይስ መሰልጠን ነው? ሴት ልጅ በጭንቅላቷ፣ በመግባሯ፣ በአስተሳሰቧ፣ በሙያዋ፣ በስብናዋ፣ በስኬቷ የሰውን ትኩረት ስትስብ በውበቷ ላይ ሌላ የውበት አክሊል ይደፋላታል። ነገር ግን እንደ ጎረምሳ ሴት ላትና አባቷን እዩልኝ ስሙልኝ ስትል አንድም አብሯ እንዳልበሰለ ያሳያል፣ ሁለተኛም ገና እንዳልሰከነችም ያሳያል። ከምንም በላይ ግን በእኛ ባህል እንዲህ አይነቱ ባለትዳርና የልጆች እናት ሆና ጭንን ለአደባባይ ማስጣት የሕፃን ልጅ ዕቃቃ ጨዋታ ይመስላል። ሴቶች እባካችሁ የሚከበር የሚስብ ትልቅ አስተዋይ ስብዕና አላችሁ። ዞራችሁ ደሌና ጭናችሁ ስር ወርዳችሁ ራሳችሁን አታቅልሉት፣ አታርክሱት። በተለይ ባለትዳር ሴቶችን ይመለከታል። መመናቀር ዘመናዊነት አይደለም። ምናልባት አምለሰት ሙጬ እንግዲህ ሰግጥ ፈምስ የሚለውን ስብዕና ተቀብላ ይሆን? ለማንኛውም ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አመሰግናለሁ። አምለሰት ኢንተርቪው ፖድካስት ላይ አምለሰት ሙጬና አዶኒ ወይም አዶናይ አንድ ላይ ቀርበው ኢንተርቪው ተደርጎ ነበረ። ብዙ ሀሳቦችን አንስተዋል። በዚህ ሀሳብ ላይ እኔ አንድ የተረዳሁት ነገር ወይም የገባኝ ነገር ምንድን ነው፣ ወደ መንፈሳዊ ሕይወት ለማደግ የሚጥር ያለፈ የትናንት ሕይወቱን ትቶ ኢትዮጵያውያን አብዛኛው ወጣት ካለበት የኃጢአት አረንቋ ተላቆ ወደ መንፈሳዊ ሕይወቱ እንዲያድግ ለማድረግ ይህን ሁሉ ዋጋ የከፈለ ያለ አንድ ወጣትን ነው የተመለከቱት። በዛ ኢንተርቪው ገሃድ ወጥቶ ራሱን አጋልጦ በሚፈራ ለመናገር በሚፈራ ማህበረሰብ ውስጥ ራሱ በአካል ቀርቦ እንዲህ ነበርኩኝ፣ ከዚህ ወጥቻለሁ፣ አሁን እዚህ ላይ ነኝ፣ እናንተ ደግሞ ከዚህ ውጡ የሚል እጅግ ጠንከር ያለ መልእክት እየተጋፈጠ የሚያስተምር ወንድማችን ነውና ግን አብዛኞቻችን እሱን ለመጣል የምንሄድ ሰዎች ቀላል ምንባል አይደለም። እርግጥ እሱ አሁን ያለበት ጥንካሬና አቋም የበረታ ነው። ቢሆንም ግን ቢያንስ መረዳት እንኳን ባንችል እሱን መርዳት እንኳን ባንችል ዝም ብንል የተሻለ ነው፣ ለመጣል ምንሄድ ማለት ነው። ከዛ ውጭ ግን ያስተላልፋቸውን ሀሳቦች በጎ ሀሳቦችን ይዘን ወጣት ብርቱ የሆነ ወንድም ነው። የእሱን በጎ ሀሳቦች ይዘን እኛም ወደ ተሻለ ልዕልና እንድናድግ ጥሪ ለማስተላለፍ ወዳለሁ። ሁሉ ጊዜ እሱ ብቻ ሳይሆን ሌሎቹም አርአያ ሆኖ ሲመጡ ያለፈባቸውን የከፈሉትን መስዋዕትነት ያውቃሉ። እኛ ያን እንዳንከፍል ነው ራሳቸውን አጋፍተው መልእክት የሚያስተላልፉትና ብንችል ለመስማት ለመረዳት ብንሞክር ባንችል ከመንቀፍ ዝም ብንል የሚል መልእክት ለማስተላለፍ ወዳለሁ። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ከደረሰውም ደግሞ ለወንድማችን አድርሶልኝ። እንግዲህ ከቆይታቸው በኋላ በጣም ብዙ ነገሮች ተቀይሯል ማለት እንችላለን። በጣም ጥሩ ተቀባይነት ነበረ። በአንድ ቀን ብቻ በጣም ብዙ እይቶችን አግኝተዋል። ከዛ በፊት የነበራት የሰብስክራይበር እጅግ በጣም ጨምሯል። ብዙ ሰዎችም ጥሩ አቀባበል ነበረ። እኔስ ጥሩ ነገሮችን አድርጋለች። አዶናይ በዛ መቅረቡ ከአዶናይ በላይ እሷ ብዙ ነገሮችን ታተርፍበታለች ብዬ አስባለሁ። እስቲ ይህን ጠቃሚ ቪዲዮ ተመልከቱ። ሴጋ ወይንም ግብረ አውናን ከሚያስነሱ ነገሮች መካከል አንደኛው የዛር መንፈስ ነው። የዛር መንፈስ በወንድ ወይ በሴት ተመስላ ወንድን ወደ እንደዚህ አይነት ሴቶችንም ወደ እንደዚህ አይነት ነገር ውስጥ የመክተት ነገር አለ። እንዴት አድርገን እንከላከለው ከሆነ የምንከላከልበትን ከመዝሙረ ዳዊትም ከቅዱስ ዮሐንስ ወንጌልም አንስተን እንዴት መጸለይ እንዳለባችሁ ነግራችኋል። ከዛ አስቀድሞ ሊያመጡት የሚችሉበትን ነገሮች እንመልከት። የመጀመሪያው ይሄ እንደ ወሲብ ቀስቃሽ የሆኑ ቪዲዮዎችን መመልከት፣ ፊልሞችን መመልከት ወደዛ አይነት ነገር ይወስዳል። በጣም ተገቢ ወዳልሆነ ስሜት ሰው ከበላ ከጠጣ ደግሞ እንደዚህ አይነት ፍትወት ሊነሳበት ስለሚችል ከእንደዚህ አይነት ቪዲዮዎች መከልከል የመጀመሪያው ነገር ነው። ሁለተኛው ወሬዎች፣ እንደ ቀልም ከጓደኞቻችን ጋር የምናወራው ነገር አንዳንዴ ሰውነታችን ውስጥ ቆይቶ ምሽት ላይ ሊረብሸን ስለሚችል ወይ ደግሞ እንዲህ አይነት ነገር እንድናረግ ሊገፋፋን ስለሚችል ከዛም
መቆጠብ መከልከሉ የተገባ ነው። በደንብ ከዚህ ህይወት ለመውጣት ይረዳል ማለት ነው። ሌላው ከዚህ ህይወት በጣም መሰረታዊ በሆነ መልኩ ለመውጣት የሚረዳን የቅዱስ ዮሐንስ ወንጌል 21 ምዕራፎች አሉት። 21 ምዕራፎቹን 3 ምዕራፎች ከፋፍላችሁ በየቀኑ ብታነቡ ለእንደዚህ ያለ ህይወት ለመውጣት በጣም ይረዳል። ከዛ በዘለለ ደግሞ ከመዝሙረ ዳዊት ክፍል ውስጥ መዝሙር 35ን 33ን ብትጸልዩት ደግሞ የበልጥ ከዚህ ህይወት ለመውጣት በጣም ይረዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች የመጀመሪያው ነገር መታገል ነው። ከዚህ ህይወት ውስጥ ለመውጣት የመጀመሪያው ነገር ትግል ነው። ችግር ውስጥ እንደሆናችሁ እንዲሰማችሁ ያስፈልጋል። ንስሐ ያስፈልገዋል። ከዛ በመቀጠል ስግደት ያስፈልጋል። ሰውነትን በጣም እንደዚህ ፍትወት ካየለባችሁ መፍትሄውን እሱን ሴጋ ከማድረግ ምንድነው ቀዝቃዛ ሻወር ወስዶ ጸሎት ጸልዮ አቡነ ዘበሰማያት ብሎ መስገዱ የተገባ ነው፣ ወይንም ጥሩ ነገርን ያመጣል። እሱን ብታደርጉ መልካም ነው። እንግዲህ ከቅዱስ ዮሐንስ ወንጌል ከመጽሐፍ ቅዱስ ውስጥም ያለው 21 ክፍሎች አሉት። 7 ቀን ብናካፍለው 3 ይደርሷል። ስለዚህ 3 ምዕራፎች ብናነብ በጣም ለእንደዚህ አይነት ነገር መፍትሄ ነው ብዬ ስለማስብ ነው። በዚህ ህይወት ውስጥ ያላችሁ ሰው ወንድሞቼም እህቶቼም እግዚአብሔር አምላክ ከዚህ ህይወት እንዲያወጣችሁ እንግዲህ እለምነዋለሁ። መፍትሄው ግን የቅዱስ ዮሐንስን ወንጌል ደጋግሞ ማንበብ፣ መስገድ፣ ከቅዱስ ሥጋው ደግሞ ከቅዱስ ሥጋው ከክብሩ ደግሞ አለመለየት፣ እሱ በጣም ጠቃሚ ነው ብዬ አምናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚህ ህይወት ያላችሁ ሰዎች እግዚአብሔር ያላቃችሁ።